እናንተ ከእንደዚህ አይነት ውርደት ፈጣሪ ይጠብቀን። በአንድ አመት ውስጥ ለሁለት ሴት ተንበርክኮ ቀለበት ማድረግ ይቻላል እንዴ? ምን አይነት ወንድ ነው? አብርሽ የምትመኙ ሴቶች አላችሁ? እስኪ አለኝ በሉኝ በኮሜንት ማለት ነው። አብርሽ የምትፈልጉ አላችሁ? አሁንም ሌላ እስኪ ንገሩኝ። ምን አይነት ነው ግን? ምን አይነት ቤተሰብ ነው ያሳደገ አብርሽ ማለት ነው? በጣም እኮ ነው የሚያሳፍሩ ቤተሰብ ማለት ነው። በቃ ፍቅር በአብርሽ ቤት ጉንፋ ነው እንዴ? እንዴት ነው በአንድ አመት ውስጥ ወደ ሌላ ሴት መሄድም ይቻላል እንዴ? ምን ሆኖ የምትማሩ? አብርሽ ጀግና ነው፣ አብርሽ ጀግና ነው ይችላል የምትሉ በጎች ማለት ነው። የጋሽ የልጅ ጀግና የምትሉ የቤተሰብ አሳዳጊ እንደዚህ ነው እንዴ? ጀግና ነው የምትሉ ይሄ እኮ ብልግና ነው ቤተሰብ ማለት ነው። ብልግና ነው። ምን ያክል ሰው እንደጠላ አያችሁ? በቲክቶክ ላይ የተለቀቀ ቪዲዮ አያችሁ አይደለ? ምን ያክል ሰው እንደጠላ 22,000 ቪዩ ነው የታየው ማለት ነው። 24 ሰዓት ሊሞላ ነው እንግዲህ ከትንሽ ሰዓት በኋላ 24 ሰዓት ይሞላል። 22,000 ቪዩ ነው። ምን ያክል ሰው እንደጠላ ላይክ 2,000 ከምናምን ነው። ኮሜንት 1,000 ከምናምን ነው። ሼር እንኳን የለም ብዙ። ከእንደዚህ ውርደት ፈጣሪ ይጠብቀ። ምን ያክል ሰው እንደጠላ አያችሁ? አብርሽ የሚያስተምረው ዝሙት ነው። የዛሬ አመት ያገባችሁ ወደ ሌላ ሴትም ሄዳችሁ አዲስ ህይወት መጀመር ትችላላችሁ። ለሌላ ሴትም ተንበርክካችሁ ቀለበት ማድረግ ትችላላችሁ የሚል መልእክት ነው አብርሽ የሰጠው ያለ ማለት ነው። ምን ነው የምትማሩ? እስኪ ይሄ እኮ ዝሙት ነው። እንዴት ነው ሰው በፍጥነት ወደ ሌላ ህይወት የሚገባው? እንዴት ነው ፍቅር የሚመጣው? ከአንድ ሴት ተለያይታችሁ ወደ ሌላ እንጃ አይከብዱም? የምር ይከብዳል እኮ ቤተሰብ። ምን ሆኖ የምትደግፉ አብርሽም ማለት ነው። እናንተ ጅሎች ማለት ነው። የምር እናንተ ጅሎች ናችሁ። ሲጀመር ይሄ ኦሪጂናል አይደለም። ይሄ ቀለበት ሳይሆን ድራማ ነው። እሺ የውሸት ድራማ ማለት ነው። እንዴት ነው በአንድ አመት ውስጥ ከሚስቱ ከተለየው 2 ወር ወይ 3 ወር ነው? እንዴት ነው ወደ ሌላ ሴት ሂዶ ተንበርክኮ ቀለበት የሚያደርጉ? እስኪ ንገሩን። ሰው እንዴት እንደጠላ አያችሁ? እንዴት እንደጠላ አያችሁ? በተለይ ዩቱብ ላይ ትንሽ ይሻላል እንጂ ቲክቶክ ላይ ስትሄዱ እንዴት እንደሚያሳፍረው ቤተሰብ። ይሄ እኮ ውርደት ነው። ምን አይነት ቤተሰብ ነው ያሳደገ? ምን አይነት ባለጌ ቤተሰብ ነው የወጣ እየተባለ ነው ያለው ማለት ነው። ይሄ ነው በቃ መጨረሻው ውርደት። ይሄ ነው ቤተሰብ የሚያሰድብ። በሰው ዘንድ እንዴት እንደተጠላ ጠብቁ። አብርሽ ገና ከሰው በታች ይሆናል። ገና ማለት ነው። ይሄ ትንሽ ገና ነው። ገና በሰው ዘንድ ይጣላል። ገና ማለት ነው። ይሄ ትንሽ ነው። ጠብቁ ብቻ። ግን በመጨረሻ ምን እንደሚፈጠር አላውቅም። ሩታ በመጣች ፓርት ላይ አብርሽ ለምን ደነገጠ? ሩታ ትችላለች እናንተ። ሩታ እንደዚህ ታስፈራለች እንዴ? ሁሉም ሰው ደነገጠ እኮ ሩታ ስትመጣ። እናንተ ካልጠራችሁ ሩታ እንዴት መጣች? እንግዲህ በመጨረሻ የመጣችሁ ያው ሁሉ ፕሮግራም ካለቅ በኋላ ለሩታ የመጣችሁ ማለት ነው። ያው የበላችሁ ኬክ ነው ፊታችሁ ላይ የሚለጠፈው እርግጠኛ ነኝ። ወይን ዳኒ ፊታችሁ ላይ ኬኩን ይለጥፋል፣ ወይ ሩታ ሄርሜላ ላይ እና አብርሽ ላይ ነው ፊታቸው ላይ ነው ኬክ የምትለጥፈው ብዬ ነው ማምነው። ይሄ ነው እኔ የተረዳው። እየበሉ ኬክ ፊታቸው ላይ እንደምትለጥፈው ወይም ሄርሜላን ጸጉራን ይዛ ጎትታ እንደምታስወጣው ነው። ይሄን ያየው እንግዲህ የዛሬ ቪዲዮ ሁሉም በጉጉት ይጠብቃል። አላቅም ምን እንደሚፈጠር ማለት ነው። በጣም የሰው መሳቅ ሆነዋል አብርሽ ማለት ነው። ቲክቶክ ላይ ትንሹ ትልቁን እኮ ይጥብ የሚያደርጉ። ከእንደዚህ ውርደት ፈጣሪ ይጠብቃል። ምን አይነት ባለጌ ቤተሰብ ናቸው? 666 ናቸው እየተባለው ያለ ማለት ነው ቲክቶክ ላይ። እኔ አፈርኩ ማለት ነው። ምን አይነት አሰዳሚ ቤተሰብ ነው? እንዴት ነው እቺ ሮቶ ሴትዮ እንዴት ነው እቺ ኤት ናት እንዴ 666 ናት የተባለችው ያለችው ብዙዬ ማለት ነው። ከእንደዚህ ውርደት ፈጣሪ ይጠብቀን። አብርሽ ገና ከሰው በታች ትሆናለህ። ዛሬ ከፍ እንዳልከ ማለት ነው ነገ ደግሞ ከሰው በታች ሆና እንደምትለምን እርግጠኛ ነኝ። ወሩን ቤተሰብ ማለት ነው። ሩታ ደግሞ የሰው መወደድ አላት።
ሁሉም አሁን ላይ ወደ ሩታን የተገለበጠ ማለት አብርሽ ጉድክ ፈላ ገና በሰው ዘንድ ትጠላለች። ሩታን ካሁን በኋላ ወደ ራሷ ትመለሳለች፣ ከዚህ ህይወት ትወጣለች። እንግዲህ የዛሬ ቪዲዮ እናያለን። ከዛም በኋላ አብርሽ ሩታም ደግሞ ከአብርሽ ህይወት ትወጣለች ማለት ነው። ትወጣለች፣ የራሷን ህይወት ትጀምራለች ማለት ነው። እግዚአብሔር ብቻ ፈጣሪ ጤና ይስጠን። አብርሽ ግን ገና ከሰው በታች ትሆናለህ ገና ማለት ነው። እኔ ለመጀመሪያ ጊዜ ቲክቶክ ላይ ቪዲዮ ሲለቀቅ 22,000 ቪዩ ሲታይ እኔ አፈርኩ ማለት ነው። ቤተሰብ ምን ያክል ሰው እንደጠላ፣ ምን ያክል ሰው የሱ ፊት ማየት እንደፈራ ማለት ነው። እንዴት እንዳስጠላይ ሰው ሁሉ ማለት ነው። አያችሁ አፉ ምን ያክል ነው እናንተ ስፋቱ። ይቅር ይበለኝ በፈጣሪ ፍጥረት አይባልም አይደለም። የአፉ ክፍተቱ እናንተ ቲክቶክ ላይ አይቼ በጣም ነው የሚያስጣለው። ወየ ውርደት፣ ወየ ውርደት፣ ወየ ውርደት። ምኑን አሁን ይሄ እናንተ የሚደግፉ ማለት ነው። አብርሽ ጀግና ይችላል። ይሄ ጀግንነት እኮ አይባልም። ጀግንነት አያስብልም። ይሄ ብልግና ነው። ይሄ ልክስክስነት ነው። ገባችሁ አይደለ? ሩታ ተገላገለችው ከዚህ ህይወት መውጣት። ሁሉ ቤተሰብ ድራማ ሰሪ ናቸው። ሁሉም ውሸት ነው። ደግሞ ብዙ ሰው ከኛ ፊት ለፊት አለ፣ ወደ ካሜራ መውጣት አይችልም። ውሸት እኮ ነው። ሰው የለም። እነዚህ ናቸው ካጠገቤ የነበሩ እነሱ ናቸው። ሌላ ሰው ምንም የሰው የለም። ከደዚህ ውርደት ፈጣሪ ጠብቀ። እኔ ቲክቶክ ላይ በሳቅ ነው ቦትኩ ማለት ነው። በሳቅ ማለት ነው። አረ ሩታ ተገላገልሽ ከዚህ ሰውዬ ማለት ነው። እስኪ ካላንቺ ይቀጥል ህይወቱ ምን ያክል ህይወት እንደሚይዝ ምን ያክል ህይወቱ እንደሚያምር እናያለን። ፈጣሪ ጤና ይስጠን። ሰው ምን ያክል እንደጠላ እኔ ትላንትና ነው ያ ቲክቶክ ላይ ማለት ነው። ቲክቶክ ላይ 24 ሰዓት ሊሆን ነው 22,000 ብቻ ነው የሚታየው። በአንድ ቀን ውስጥ እኮ ነው 100 ምናምን ሺህ የሚታዩ። ግን ምን ሰው እንደጠላ አያችሁ። በትላንትና ተንበርክኮ ቀለበት ባደረገ ቀን ማለት ነው። አያችሁ ዩቱብ ላይ እንደዛ ነው ሰው የሚጠላው ማለት እኝክ ብሎ። ለነገሩ ሄርሜላ እኮ የሩታን ትራፍ ነው የወሰደችው። ሩታ እኝክ አድርጋ የተፋችው ትራፍ ነው የወሰደችው። ገባችሁ አይደለም? እስኪ እናንተ መጨረሻ እና ያለ ፈጣሪ ጤና ይስጠን። ምድር ዝሙተኞች፣ ዝሙት የምትደግፉ ምድር በጎች ታቃጠሉ ምድር። እኛ እንቃጠሉ። ለምን እንቃጠላለን? ሁሉም እኮ የራሳቸው ህይወት አለን እኮ። እዚህ እኮ ስራ ነው የምንሰራው፣ የሰው ቤት ስራ ነው የምንሰራው። ለምን እንቃጠላለን? የኛ ህይወት አይደለንም እኮ የሁሉም ሰው። የአብረሽ ህይወት የሁሉ ሰው ህይወት አይደለም። ገባችሁ አይደለም? ሁሉም የራሱ ህይወት አለ። እስኪ እናያለን መጨረሻ። ምድር አስመሳይ ሁላ። ሰላም ሰላም ሰላም፣ ወደ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አለሁኝ። ዛሬ ፎቶ ሳልጠፋ የምሰራው ቀድሞ ያየ ሰው አምስት ጊዜ ሼር ያድርግልኝ። ለማን ነው ብትሉ ለኤርሚና ለአብርሽ። እውነት መድኃኒዓለም እውነት እናንተን እስትንፋሳችሁ ከሰራ እውነት አድርጎት ቀለበት አስራችሁ አብራችሁ አንድ ቤት ከሆናችሁ ኦዲየንስ ተገላገለ፣ የዩቱቡ ቻናል ተገላገለ፣ ቲክቶክሩ ተገላገሉ፣ ፌስቡክ ላይ ቀስቀስ ትላላችሁ እኮ። አሁን እኮ ወይ ወጥታ አልወጣ ወይ ገብታ አልገባ። ከዛሽ ጋርም ስትመጣ ያችን የሚወድ ይገባል። አንተን የሚወድ ትንሽ ነው አየነ። ግን አንተ እልም ብለህ እውነት አድርገው ከሆነ ክብሪት ነው የማበራው። ሻማ የለም እዚያ ጋር እኔ መግዛት አልችልም። ወጥቼ ክብሪት ሰውዮሽ ጋር የሚያጨሰው ክብሪት አለ። ሙሉውን እያያችሁ ቪዲዮ ሰራለሁ። ፈጣሪ እውነት አድርጎት ከሆነ የእነሱ ድራማ አያልቅም። ድራማ ነው የመጡበት። ተገላገል። እኛ አይናችን እንዳንሸፍን ይመጣል። መጀመሪያ ሰብስክራይብ አድርገናቸዋል። ቫይራል እንዲወጣ ኮፒ ሊንክ ሼር አድርገናቸዋል። ሩጦ የኛ ስልክ ላይ ይመጣው የእናንተ ነገር። ብዙ ነገር ስንፈልግ ሰው አይቶ የጨረሰውን ነገር የሚያስተምር ነገር ስንፈልግ ከመጨረሻው ከሳምንት በኋላ እኛ ጋር ይመጣል። ለምን እነሱ ቪዲዮ ላይ አንሄድማ? ለዚህ ፈጣሪ እውነት ረድቶ ከአብርሃም ካገባ ተገላገልን። እቺንም 1 አመት ቆይተ እስክትፈታት እስክትላቀቃት ተገላገል። እኛም ተገላገልን። የቲክቶኩ ጣቢያም ተገላገለ፣ ዩቱቡም ተገላገለ። ተመስገን ብለን ስራችን እንሰራለን። ልደፉን አቃጥላችሁ ምን አገባል? ለአንተ ቀለበት ለስንት ሰው ነው የምትበረከከው?
ከ18 ዓመት ጀምሮ ጉልበት እስኪለቅ ስትንበረከክ ነው ያየነ። ኦኬ ለዚህ ተገላገለን። በሌላ ቪዲዮ እስክመጣላችሁ የሀገሬ ልጆች ይህን ቪዲዮ ቢጨልምም ጨለማ ውስጥ ቆሜ ነው ቢጨልምም ሼር ኮፒ ሊንክ እያደረጋችሁ ለነዚህ ጭልፋና ማንኪያ ሰዎች አድርሱልኝ። ጭልፋው አብራም ማንኪያው የርሜላ ማንም ይዝቀል። አንተ ቆሽ ቆምቦሬ ዝባላ ብለው ለዚህ ሀገር ሰዎች